ስኬት ያለው ዛሬ ላይ ነው ነገ ላይ አይደለም ትላንት ላይ አይደለም ስኬት ያለው ዛሬ ላይ ነው ራሱን የስኬት ትርጓሜው ዴፊኒሽኑ የትላንት ትምህርትሽን የትላንት ዕውቀትሽን የትላንት ልምድሽን የትላንት ፈተናሽን በትላንት ውስጥ የመጣውን ማንነትሽን የነገ ያንቺ ልታደርጊ ያሰብሽው እቅድሽን ምኞትሽን ራዕይሽን ፍላጎትሽን የትላንት የነገ የኔ ማንነት ይሆናል ብለሽ ያሰብሽውን በትላንት ልምድሽ ዛሬ ላይ መሰካት የህይወትና የቢዝነስ ጉዳዮችን በማማከር እንዲሁም በማሰልጠን ከ15 ዓመታት በላይ የቆየ ባለትዳርና የአራት ልጆች አባት የህይወት ክህሎት አሰልጣኝና የቢዝነስ አማካሪ ሳሙኤል ተክለኢየሱስ የዛሬ እንግዳችን ነው። አብራችሁን ቆዩ። ትዳር ሲደክም ፍቅር ሲዘምን ሁለት መቶ ችግር ሁለት መቶ መፍትሄ ሁለት መቶ ችግር ሁለት መቶ መፍትሄ በእንደና መጣ ሳሚ እንኳን ቆየሽ ከብዙ ያልሳኩ ከጠሮሽ በኋላ መገናኘት ችለናል ያው ሰው ስለሆነም ብዙ ነገሮች ሀፕን ያደርጋሉ በህይወታችን ውስጥና ደስ ብሎኛል እንግዲህ ስለሆንክ ብዙ ደግሞ ሐሳቦችን ስለምናነሳ ደስ ይለኛል አመሰግናለሁ እኔም እንግዳ አርጋችሁ እንግዲህ አልችልም ማለቴን ችለሽ እንግዲህ ዛሬ ስለተሳካ ደስ ብሎኛል የገና በዓል ላንተ የሚሰጥ ትርጉም የሆነ ሁላችንም በተለየ ሁኔታ የምንወደው በዓል አለ አይደለ ከአሉን በዓላቶች ውስጥ ላንተ ደግሞ የተለየ ይሰጥ ነገር ካለ ገና እንግዲህ እንደየእምነቱ የተለያዩ በዓላቶች የሚሰጧቸው ትርጓሜዎች የተለያየ ትርጓሜ ይኖራል ገና ለኔ ብዙ ትርጓሜ ያለው በዓል ነው አንደኛ በእምነታችን ጌታችን መድኃኒታችን ኢየሱስ ክርስቶስ ለዓለም ቤዛ እንዲሆን የተሰጠበት በዓል ነው አይደለም የተወለደበት በቃ ውልደትን በመወለድ ውስጥ በደስታ ውስጥ ግን ደግሞ መወለዱ በመከራ ውስጥ ለዓለም ቤዛ እንዲሆን የተወለደበት ነው ስለዚህ ትልቅ ትርጓሜ ያለው በእምነቱ ፐርሰናሊ ደግሞ አግብቼ የመጀመሪያ በዓል ያከበርኩት የገና በዓል ነው እኔና ባለቤቴ ላለፉት 12 አመታት በትዳር በፍቅር ግንኙነት እንደገና 3 አለ 15 አመታት አዎ ግን 12 አመታት ሁሌ ፕሮግረሳችንን ቼክ የምናደርገው የገና ቀን ነው የገና በዓላችን የገና በዓል የመጀመሪያውን ስናከብር አልጋ ብቻ ነበር ምንም የለንም ነበር እኔም እሷም ልጅ ነበር ሁለተኛው ላይ ሶስተኛው ላይ ልጅ መጣ ምናምን እያለ ገና ማይልስቶናችን ነው ለኛና የገናው በዓል ሁሌም የኛን ፕሮግረሳችንን በትዳር ተጣምረን አብረን መኖር ከጀመረን ጀምሮ ያለውን ምን ገመግምበት አመታችን የበዓላችን ስለሆነ ትልቅ ትርጓሜ ያለው ለኔ ያው በጣም ደስ ይላል ደግሞ በትዳር ደግሞ የሆነ ትርጉም ሲሰጠው ደግሞ የራሱ የሆነ ደስ የሚል ነገር አለው ያምናልኝ ያው የኛ ገና ሲሆን የፈረንጆቹ ደግሞ አዲስ አመት አንድ ላይ ነውና ተቀራራቢ ጊዜ ላይ ነው የሚሆነው ከአዲስ አመት ጋር ደግሞ እቅድን እናነሳለን እኛ አመት ላይ አሁን መስከረም ላይ ብዙ ሰዎች እንትን ይላሉ ያቅዳሉ ከዛ በኋላ የደረሱበትን የሚገመግሙ ይኖራሉ ከዛ ደግሞ ያመለጣቸው ደግሞ ባበሻ ሲያመልጣቸው በፈረንጅ ደግሞ ያቅዳሉና ከእቅድ ጋር ተያይዞ እንድናነሳ የምፈልገው ትክክለኛ እቅድ ምን አይነት ነው ሰው እንዴት ያቅድ ከዛ ደግሞ ያቀደውንስ እንዴት ያድርግ እስቲ በሱ ዙሪያ ደግሞ ትንሽ እንግዲህ በዲያስፖራውን አዲስ አመት ለሚያከብሩ እንኳን አደረሳችሁ ማለት በድጋሚ ይኖርብኛል እንኳን አደረሳችሁ ላለሁኝ እውነት ነው ለምንድነው ብዙ ጊዜ ይሄ ክርክር አለ አይደል አዲስ አመት ሲመጣ ወይ ደግሞ ሰው ልደቱን ሲያከብር ለምንድነው እቅድ የሚያቀደው ከዛ በፊት ማድረግ አይቻልም ወይም ይሄ ፈረንጆቹ ኒው ይርስ ሪዞሉሽን የሚሉት አዲስ አመት ብቻ ተጠብቆ ለምንድነው እቅድ የሚታቀደው የሚል ጥያቄ ብዙ ጊዜ ይነሳል ክፋት አለው ብዬ አላስብም እኔ በአዲስ አመት መታቀዱ ምክንያቱም እቅድ መገምገም ይፈልጋል መገምገም ካለበት ደግሞ ኢቫሉዌት መደረግ ካለበት ደግሞ በጊዜ ገደብ ሊቀነበብ ይገባል ወይም በጊዜ ገደብ ሊገደብ ይገባል አንድ እቅድ ስታቀጂ ከዚህ እስከዚህ ጊዜ ብለሽ ነው እንጂ የምታስቀምጪው ዝም ብሎ የተንቦረቀቀ እቅድ የመሳካት እድሉ በጣም ጥቂት ነው የሚሆነው አናሳ ነው የሚሆነው ስለዚህ አዲስ አመት ላይ ማቀድ ጥቅሙ አንድ አመት
የሚቆይ እቅድ እንድናቅድ ያደርገናል ሶ ጥፋት ችግር አለው ብዬ አላስብም በተለይ ደግሞ እንደ ኢትዮጵያዊ እንደኛ ደግሞ በአመቱ መጨረሻ ላይ የባለፈውን አመት እንድንገመግምበት የመጪው አመት ደግሞ እንድናቅድበት ጥቂት ቀናቶች ወር ተብላ ተቆጥራ ጭማሪ ተሰጣን ጳጉሜ እንዳለው ደግሞ ኢትዮጵያዊ ካላንደር ደግሞ በአዲስ አመት በጣም የተመቻቸ እንድናቅድበት የተመቻቸ ነው አሁን እኔ ብዙ ጊዜ ብዙ ቦታዎች ላይ ለዋለሁ ብዙ ሰው ማቀዱ ይመስላል ውጤት የሚያመጣው ለውጥ የሚያመጣው ህይወቱ እንዲቀየር ምክንያት የሚሆነው በህይወቱ ውስጥ ያሰባቸው ነገሮች ሁሉ የሚሳኩት ስላቀደ ይመስላል ነው ማቀድ ብቻውን ጥቅም የለውም እቅድ በተግባር መደገፍ አለበት እቅድ በመጀመር መታገዝ አለበት በመቀጠል በመጽናት ነው ያቀድነው የኛም ይሆነልን አሁን ያቀደ ሰው ለምንድነው የማይሳካለት ምክንያቱም ዲሲፕሊን ደግሞ ይፈልጋል አዲስ አመት ሲመጣ ብዙዎቻችን በጣም ሞቲቬትድ እንሆናለን አይደለ የመነቃቃቱ ስሜት አለን አዲስ ነገር ለመጀመር ህይወትን እንደ አዲስ ለመጀመር ተስፈኞች እንሆናለን ብዙ የምናስባቸው ነገሮች በቃ መሳኪያቸው አመት ይሄ ነው ብለን እናስባለን አየሽ ሞቲቬሽን ብቻውን በቂ አይደለም ዲሲፕሊን ይፈልጋል በቃ በዲሲፕሊን ነው ያሰብነው የኛም ይሆነው እንደውም በእቅዳችንና በውጤታችን መካከል ያለው ሰፊው ሸለቆ ሰፊው መንገድ ሰፊው ጉዞ ምንድነው ብትኝ ዲሲፕሊን ነው በዲሲፕሊን በጽናት መሄድ ይፈልጋል ያ ስለሌለው ብዙ ሰው ያምናውን ያቀደውን ዘንድሮ ሲያዩ ይቆጫል ወይ ደግሞ የሆኑ ወራቶች ካለፉ በኋላ መለስ ብሎ ቆም ሲል ወደ ቀልቡን ሲገዛ ይቆጫል ይናደዳል ይበሳጫል እኔ እንደውም እላለሁኝ የሰው ልጅ ባቀደው ሲበሳጭ ወይም ደግሞ ሲከፋ ወይም ሪግሬት ሲያደርግ የሚሞት ቢሆን ኖሮ በጣም ብዙ ሰው ሰኞ ጧትና መስከረም አንድ ይሞት ነበር ለምን ብዙዎቻችን የምናስበው መስከረም አንድ ነው እንትኑን መስከረም አንድ እንጀምረዋለን ሰኞ ጧት ነው ቀጠሯችን ሰኞ ጧት ነው መጀመር የምናስበው ነገር ሰኞ ነው ኤቭሪቲንግ አይደለ ሶ እሱን መቀየሪያ ሁለተኛው ድል ነው ይሄ ለኛ ለኢትዮጵያውያኖች ምክንያቱም አዲስ አመትን ካከበር ነው ወራቶች አለፉ አሁን የፈረንጆቹ አዲስ አመት መጣ እሺ እንገምግም እስኪ በእኛ አዲስ አመትና በፈረንጆቹ አዲስ አመት መካከል ምን ሰራን ምን አከናወንን ምክንያቱም ትልቁን ተራራ በመጀመሪያው እርምጃ ነው ምን ጀምረው ከዛ ደግሞ ያለን ነው የምንወጣው እንጂ በአንድ እርምጃ ትልቁ ተራራ ላይ ጫፉ ላይ አንደርስ ማለት የተራራው ጫፍ ላይ ለመድረስ ከተራራው ግርጌ እርምጃችን መጀመር አለበት ስለዚህ ይሄኛው የፈረንጆቹ አዲስ አመት ዲያስፖራው አዲስ አመት የሚሰጠን አንድ ድል ምንድነው መስከረም አንድ እንጀምረዋለን ብለን ያሰብነው ወይም መስከረም ወር ላይ እንጀምረዋለን ብለን ያሰብነው ጥቅምትም ህዳርም መጥቶ አሁን ታህሳስ ላይ ምን ደረስን ብለን ራሳችንን ግለ ግምገማ እንድናደርግ እንድንገመግም እድል ይሰጠናል ብዬ አስባለሁ ያ ብቻ ሳይሆን ደግሞ ቆም ብለን ማስተካከል ያለብን ያው ትክክለኛው የለውጥ የመሻሻል ጊዜ ዛሬና አሁን ነው መስከረም አንድ ስላልጀመርነው አይሳካም ማለት አይደለም ትላንት ስላልጀመርነው አይሳካም ማለት አይደለም ዛሬ ከጀመርነው ግን የመሳካት እድሉ በጣም ከፍተኛ ነው ብዙዎቻችን ግን በትላንት መቆጨታችን ውስጥ የትላንት ባለመጀመራችን ምክንያት ዛሬ እንዳንጀምር የሚያደርግ ተስፋ መቁረጥ ስሜት ውስጥ እንገባለን ያንን ማራገፍ ከቻለን ከዛ መውጣት ከቻለን ዛሬ መጀመር ከቻለን በፈረንጆቹ አዲስ አመት የጀመርነው ምናልባት በራሳችን መጪው አዲስ አመት ውስጥ ልናጠናቀቀው እንችላለን ኦር በፈረንጆቹ በሚቀጥለው አዲስ አመት ውስጥ የሆነ አንድ ያሳካነው ነገር ሊኖር ይችላል አሁን እቅድ ለምን ያስፈልጋል ነው የብዙ ሰው ጥያቄ ምክንያቱም እቅድ ሲባል ብዙ ሰው የሚመስለው እቅድ የሚታቀደው በመንግስት መስሪያ ቤት ለድርጅቶች ለኤንጂኦዎች ምናምን የተፈቀደ ለግለሰብ እቅድ ምን ይሰራል ይሄንን በደንብ ለማስረዳት አንድ እርምጃ ወደ ኋላ እንመለስ እቅድ ከማቀዳችን በፊት መጀመሪያ ራዕይ ያለን ወይ ፍላጎት አለን ወይ በህይወታችን ልናሳካው ልንሆነው የኛ እንዲሆን ምንፈልገው ምንድነው የሚለው ነገር ማወቅ ያስፈልጋል የህይወት ትርጉም እንዲኖረው ይሄ አዋልጭው ዓለም እንደው ጣፍጦን እንድንኖረው የሚያደርግ ያሰብነው ነገር ምን አለኛ ጋር ምን የምንመኘው ነገር አለ
እንድንሆነው የምንፈልገው ሊሆን ይችላል እንድናገኘው የምንፈልገው ሊሆን ይችላል እንድናሳካው የምንፈልገው ለሌሎች እንድናደርገው በዚህች እንግዲህ አይነን ጨፍኖ እንደመግለጥ አጭር በሆነች ህይወታችን ውስጥ ካለፍን በኋላ የምንታወስበት እንዲሆን የምንፈልገው ስማችን ሲጠራ ከስማችን እኩል የሚጠራ ማንነታችን እንዲሆን የምናስበው የኛ ሌጋሲያችን ታሪካችን አሻራችን የሆነ ነገር አለ ወይ ያን ማወቅ ነው የሚፈልገው ያ መዳረሻችን ነው ያ ምንደርስበት የተራራው ጫፍ ነው አሁን ካለንበት መድረስ ወደምንፈልግበት ግን የተለያዩ ብዙ መንገዶች አሉ ምን ሄድባቸው መንገዶች አይደለ ይሄንን በርኒንግ ዲዛይር ይሉታል በፈረንጅኛ ፍላጎት በጣም የተንቀለቀለ ነበልባል ያለው በርኒንግ ፍላጎት አለን ወይ ያ በርኒንግ ፍላጎታችን መብረር ባንችል እንኳን እንድንራመድ እንድንሮጥ መሮጥ ባንችል እንድንራመድ መራመድ ባንችል እንኳን እንድንምከባለል እንደው መንከባለል ባንችል ዳዴ እንድንል እንደው መንፏቀቅም ምንም ብለን ወደዛ ወዳሰብነው ነገር እንድንሄድ የሚያደርግ ፑሽ የሚያደርገን የሆነ ፍላጎትኛ ውስጥ ፈጠርን ነው ያንን በርኒንግ ፍላጎት መጀመሪያ ማወቅ ያስፈልጋል ያ ፍላጎት ካለን አሁን ካለንበት ወደምናስበውና ለመሆን ወደምንመኘው ለመድረስ መንገዱን ማበጀት ያስፈልጋል አሁን ያንን መንገድ መቀየስ ነው እቅድ ማውጣት ማለት አሁን እንግዲህ ከተማችን ውስጥ አገራችን ላይ ይሄንን ፖድካስት የሚከታተሉ በተለያዩ ዓለም ቦታዎች ላይ ያሉ ሰዎች መንገድ ሲገነባ ቢመለከቱ መንገድ የሚገነቡ ሰዎች ዝም ብለው መተው ቁፋሮ አይደለም የሚጀምሩት መጀመሪያ መንገዱ ይቀየሳል አይደለ ልክ እንደዛው ሁሉ እኛም መዳረሻችንን ካወቀ መነሻችንን ከተገነዘብን ከመነሻችን መዳረሻችን የሚወስደውን መንገድ ደግሞ መቀየስ ያስፈልጋል ጉዞውን ከመጀመራችን በፊት አንድ ሰው ቅዳ ያስፈልግም ዝም ብሎ መራመድ ነው ይላል ዝም ብሎ መራመድ እንቅስቃሴ ይኖረው ይሆናል እንቅስቃሴ ግን መሻሻል አይደለም እንቅስቃሴ ፕሮግረስ አይደለም እንቅስቃሴ በራሱ ለውጥ አይደለም ባለህበት እርገጥም ሊሆን ይችላልና ወደ ማይሆን አቅጣጫም እየተራመደ ሊሆን ይችላል አሁን ስቱዲዮአችሁ ካለበት መገናኛ እኔ ወደ ስቴዲየም መሄድ ፈልጌ የቦሌን አቅጣጫ ይዤ ቢሄድ ምን እኮ ኢፈርት ቢኖርኝ በደንብ አቅሜን አሟጥጬ በደንብ በፍጥነት ብጓዝ ልደርስ የምችለው ቦሌ እንጂ ስቴዲየም አልደርስ ልክ እንደዛ ሁሉ መጀመሪያ መዳረሻችንን ስናውቅ ወደ መዳረሻችን የሚወስደውን አቅጣጫ ይዘን መራመድ እንድንችል መጓዝ እንድንችል በመሻሻል ውስጥ ራስን በማሻሻል ውስጥ ራስን በማብቃት ውስጥ ከትናንት የተሻለ ማንነት ዛሬ ከዛሬም የተሻለ ማንነት ነገ በመገንባት ውስጥ ራስን በመብለጥ ውስጥ ትላንትን በመብለጥ ውስጥ ራስን በመገንባት ውስጥ እያደግን እንድንሄድ የሚያደርገን ጉዞ ለመጀመር መንገዱ መቀየስ ያስፈልጋል እቅድ የሚያስፈልገው ለዛ ነው ግን እቅድ ሲጣቀድ ደግሞ ኮምፕሊኬትድ መሆን የለበትም ቀላል መሆን አለበት ልናሳካው ምንችል መሆን አለበት በጊዜ ገደብ የተቀነበበ መሆን አለበት ከኛ አቅም ፍላጎት ችሎታ ብቃት ካለን ሪሶርስ አንፃርም መቃኘት አለበት ፈረንጆቹ ስማርት ይሉታል ስማርት መሆን አለበት ቆል አየሽ ብዙ ጊዜ የምንታለለው እቅዶቻችን በጣም የተውተበተቡ ስለሚሆን እኛኑ ራሱ ጠልፈው ይጥሉናል አቅሙ ኑሮን ችሎታው ኑሮን ብቃቱ ኑሮን ሪሶርሱ ኑሮን ነገር ግን ያቀድንበት መንገድ ትክክል ስለማይሆን እኛኑ መልሰው ጠልፈው ይጥሉናል ስለዚህ እቅዶቻችንንም ግልጽ ማድረግ በወረቀት ማስፈር እኔ እንደውም በወረቀት ማሰብ ብለዋለሁ አይሽ በቃል ያለ ይረሳል እንዳንቺ አሁን በጽሁፍ የሚያስብ በወረቀት የሚያስብ ሰው ሁሌም ቢሆን በወረቀት የተቀመጠ ነገር ይታወሳል ራስንም ለመገምገም እቅድ ማቀድ ብቻውን ደግሞ ዋጋ የለውም መጀመር ያስፈልጋል መጀመር ከባድ ላይሆን ይችላል በተለይ በርኒንግ ዲዛይሩ ካለ ፍላጎቱ ካለ በቃኝ የሚል ቁጭት ከተፈጠረ በቃ መቀየር አለብኝ መሻሻል አለብኝ መለወጥ አለብኝ ብሎ ላሰበ ሰው ኦፍ ኮርስ መጀመር ቀላል ሊሆን ይችላል አሁን መጀመር አይደለም ጥያቄው የጀመርነውን መቀጠል ስንችል ፈተናዎች ተግዳሮቶች ቻሌንጆች ሲመጡ ደግሞ በእነሱ ውስጥ መጽናት ስንችል
ጸንተን መሻገር ስንችል የምናስብበት ቦታ እንደርሳለን አየሽ በዛሬው ማንነታችንና እንድንሆነው በመናስበው በወደፊቱ ማንነታችን መካከል ያለውን ድልድይ መሻገር የምንችለው በጽናት ነው እኔ እንግዲህ የህይወት ክህሎት በማማከር ቢዝነስ በማማከር ላለፉት እንግዲህ ከ12 አመት በላይ ቆይታዬ በጣም ብዙ ሰው ተጋግሞ የሚጠይቀኝ አንድ ጥያቄ አቋራጭ መንገድ ስኬታማ መሆን ፈልጋለሁ አቋራጭ መንገድ አለ ወይ ታዋቂ መሆን ፈልጋለሁ አቋራጭ መንገድ አለ ወይ ቢዝነስ መጀመር ፈልጋለሁ አቋራጭ መንገድ አለ ወይ ህይወቴ ላይ ለውጥ ማምጣት መሻሻል ፈልጋለሁ በተለያየ የህይወት ዘርፍ ውስጥ አቋራጭ መንገድ አለ ወይ በጣም ብዙ ሰው ደጋግሞ የሚጠይቀኝ ጥያቄ ነው ያው ዛሬ ከፈቀድሽልኝ አቋራጭ መንገድ መናገር ፈልጋለሁ እሺ ደስ ነው የሚለኝ አለ አቋራጭ መንገድ ኦኬ ወደ ስኬት ወደ ትርፋማነት ወደ ቢዝነስ ለመጀመር ወደ ታዋቂነት የሚወስድ አቋራጭ መንገድ አለ ያ አቋራጭ መንገድ ልናገረው ያ አቋራጭ መንገድ ጽናት ይባላል አሁን በያዝነው በጀመርነው ባመንበት መንገድ ጸንተን መራመድ ስንችል ነው ያሰብንበት እንደርስ ሌላ አቋራጭ መንገድ የለም ጽናት ብቻ ነው አቋራጭ መንገድ ያንን ጽናት እኛ መፍጠር የምንችለው ደግሞ መጀመሪያ መንገዳችን የተስተካከለ ሲሆን አየሽ ትንኝ ወይም ዝንብ አይተሽ ከሆነ መስተዋት የመስኮት መስተዋት ላይ እየሄደች የደጋገመች የተጋጨች መጨረሻ ላይ ራሷን ነው የምታጠፋው ትሞታለች እንደዛ መሆን አይደለም ብልሃት ብልጠት ያስፈልጋል መጀመሪያ መንገዱን መቀየስ የሚሄድበት መንገድ የሚያጋጥመኝ እንቅፋት ሾሁ አማኬላው እኔን ሊያበቃይ ሊያሻሽለኝ የሚችል ነው ወይስ ደግሞ ደጋግሜ ቢሄድ ባለኝ አቅም ባለኝ ሪሶርስ ባለኝ ችሎታ በዙሪያዬ ባለ ኔትወርክ ላልፈው የምችል ነው የሚለውን ደግሞ ማየት ያስፈልጋል እሱ ነው እቅዱ የሚያስፈልገው እነዚህ ነገሮችን ማስተካከል ነው ያ ብቻ ደግሞ አይደለም ከጀመርን በኋላ ከቀጠልንም ማግስት ቆም ብለን ደግሞ በየጊዜው ግለግምገማ ማድረግ ያስፈልጋል አይሽ ራስን መገምገም አመጣጣችንን አጀማመራችንን አመጣጣችንን እና መሄጃችንን ቆም ብሎ እንደገና ማብሰልሰልና ማየትም ተገቢ ነው ለምን ግምገማ ሲባል አሁንም እንደገና ብዙ ሰው የሚወስደው ያው ለመንግስት ቢሮ ለድርጅቶች ለኢንጆች ምናምን የተፈቀደ እንጂ ለግለሰብ ግምገማ የሚለው ነገር እንደውም ትንሽ ፖለቲካዊ ቃል አላት ቋ ግምገማ የምትለው ነገር መገምገም መገማገም ስንገመገም እኮ ነው የኖርነው ልጆቹነን ወላጆቻችን ገምገመውናል ትምህርት ቤት ተገምገመናል ጎረቤቶቻችን ገምገመውናል የሰፈር ሰው ገምገመውናል ስራ ቦታ ልንቀጠር ስንል ኢንተርቪው እኮ ምን ደረገው እየተገመገምን ይሄንን ሐላፊነት በሰጠው ይችላል ወይ መወጣት ይችላል ወይ ስኬታማ መሆን ይችላል ወይ ተብለን ተገምገመን ነው በብዙ የህይወታችን ዘርፍ ውስጥ ሌሎች ገመግሙናል እንደው ሌላው ቢቀርኮ ተዳርም ስንይዝ የተዳር አጋሮቻችን እኮ ገምግሙናል አይደለ ፍቅር ስንጀምር መጀመሪያ ከዚህ ሰው ጋር ህይወቴን በቀጥል የተሻለ ህይወት ማድረግ ይችላልው ለአንድ ብርቱ ሁለት መድኃኒቱ የሚለውን በደንብ አደርጓለሁ ተብለን ተገምገመን ነው ታዲያ ምን ነው ራሳችንን መገምገም ከበደ አይሽ ራስን መገምገም የሚያስፈልገው ለዛ ነው ዛሬ አሁን ያለንበትም ወቅት ጠቃሜታው ለዛ ነው መስከረም ጀምረዋለሁ ያልኩት ጥቅምት መጥቶ ህዳርም አልፎ ታህሳስ ላይ ስደርስ ምን አሳካው ምን ቻሌንጅ ያዘኝ ለምን አልሆነልኝ የኔ ሰበበኝነት ነው የኔ ስንፍና ነው ወይስ ካቅም በላይ የሆነ እቅድ አቅጄ ነው ያው አንሪያሊስቲክ የሆነ ነገር ነው ወይ ያሰብኩት ሪሶርስ አገኘዋለሁ ብዬ የተማመንኩበትን ሪሶርስ አላገኘሁም ወይ ለምሳሌ ቤተሰቦች ይረዱኛል ብዬ ያሰብኳቸው ፓርትነሮች ይረዱኛል ብዬ ያሰብኳቸው ሊረዱኛል አልቻሉም ወይ የአገሪቱ የኢኮኖሚ የሶሾ ኢኮኖሚ ሁኔታ በመቀያየሩ ምክንያት ነው ወይ ምንድነው ያያዘኝ መገምገም ከዚህ በኋላስ እንዴት ላስተካክለው ቀጣዮቹን ወራቶች በምን መንገድ ላስተካክለው ምክንያቱም አንድ አባባል አለ በፈረንጅኛ how do you eat an elephant ይላሉ ፈረንጆች ዝሆንን እንዴት ነው የምትበላው ቆራርጣ piece by piece
ትልቅ ሙጌራ ዳቦ ቢሰጠን ትልቅ አምባሻ አሁን በዓለም ሰሞን አይደለ እንግዲህ በአልኮ ሲሆን ይጋገራል አይደለም ትልቅ ደስ የሚል ድፎ ዳቦ ይጋገራል ያን ድፎ ዳቦ እንዴት ነው የምንበላው ቆርሰን ስላይስ ባይ ስላይስ ነው የምንበላው ሙሉና አንዴም በለው አይደለ ልክ እንደዛው ሁሉ ትልቁን እቅዳችንን ትልቁን አላማችንን በቃ ይሄ አምባሻውን የሚያክለው ትልቁን ዳቦ የሚያክለውን የኛን የህይወት እቅዳችንን የምናሳካው ፒስ ባይ ፒስ ነው ስለዚህ ምን ያህሉን አሳካውት ምን ያህሉስ ቀረኝ የሚለውን መገምገም የሚያስፈልጋል ይሄ ወቅት ቆም ብለን ከርምጃችንም ከዚህ ከጥድፊው ዓለም ከግርግሩ ዓለም ቆም ብለን የራስ ጊዜ ወስደን ራሳችንን የምንገመግምበት የምናስተካክለውን ደግሞ ምናስተካክልበት ከትላንቱ የተሻለ ምን ሆነበትን የምንፈልግበት ነውና ጥሩ ጊዜ ነው ለማቀደም የታቀደውንም ለመገምገም መልካም ጊዜ ነው ብያምናለሁ ደግሞ ገና ነው አመቱ ገና ስላልተነካ ብዙ አልሄደም ገና ነው ከትላንቱ በላይ የመጪው ያጓጓል ግን የትላንቱን ወስደን የመጪውን የኛ ማድረግ የምንችለው ደግሞ ዛሬ ላይ በመወሰነው ውሳኔ ነው ዛሬ ላይ መወሰንን ብቻ ደግሞ አይደለም ውሳኔያችን በተግባር ሲጸና ዲሲፕሊን ሲኖረን በየቀኑ ለራሳችን መርሆች ስናድር የራስ መርህን ለራስ መርህ መገዛትን የመሰለ ነገር የለም አሁንም ቀደም እንዳልኩሽ ብዙዎቻችን ዓለም ላይ ላሉ ሌሎች ላስቀመጧቸው ህጎች ተገዢዎች ነን መርሆች ተገዢዎች ነን ጥሩ ነው ክፋት አለው እያልኩ አይደለም መርሆች ህጎች እንገዛለን እንደ ማህበረሰብ የሚይዘን እሱ ነው እንደ ግለሰብ እንደ ሀገር እንደ ዓለም እንደ ሰው ልጅ የምንኖርበት የስልጣኔያችን መሰረት የማንነታችን መገለጫ የሆኑ ህግና ደንቦችን መርሆችን እናከብራለን ጥሩ ነው ግን የራሳችን መርህ አለን ወይ የራሳችን ህግ አለን ወይ ስንቶቻችን በራሶቻችን መርሆች እንገዛለን እናቃቸዋለን ወይስ በደንብ ሴት አድርገናቸዋል ወይ ለዓለም ህግ ለመገዛት እንደፈለግነው ሁሉ በራሳችን ህግ ለመገዛትስ ህግ ልቦናዎቻችንን ከእቅዳችን ከራእያችን ከዓላማችን አንፃር ያስቀመጥናቸውን መርሆች ምን ያህልስ እናከብራቸዋለን አየሽ መኪና የሚነዳ ሰው የትራፊኩን ህግ በደንብ አድርጎ ያከብራል ህይወትን የሚመራው ሰው ህይወትንስ የሚነዳው ሰው እኛ ህይወታችን ይሄ የህይወት የላይፍ ቬሂክል የህይወት መኪናችንን እንዴት ነው እየነዳ ነው ያለነው መርሆች አሉ ወይ መቆም ባለብን ቦታ እንድንቆም ፍጥነታችንን በጣም እንዳይጨምር መፍጠን ባለብን ቦታ እንድንፈጥን መቆም በሌለብን ቦታ እንዳንቆም እኛስ መርሆች አሉ ወይ እሱ በጣም ወሳኝ ጥያቄ ነው በጣም በሶቆም ብሎ እንዲያስብ ያደርገዋል ብያምናለሁኝ ከቅድ በፊት ማንሳት አለብን ብለህ ያነሳው ሐሳብ ላይ አንድ ጥያቄ አለኝ በጣም ብዙ ወጣቶች እንትን ነው ከቅድ በፊት ምናልክ ድራይቭ የሚያደርገን ነገር ያስፈልጋናል በደንብ ኢነርጂያችንን ሊጨምር የሚችል ነገር ያ ዓላማ ሲኖረን ወይ ያ ግብ ሲኖረን ነው እቅድ አቅደንበት ከዛ ደግሞ ውጤታማ ልንሆን የምንችለው ነው ስለዚህ አሁን አንዳንድ ማለት በተለያየ እድሜ ላይ ያሉ ወጣቶች ናቸው የሚያዩን ያላወቁት ደግሞ አሉ ምንድነው የሚያስደስተኝ ምንድነው የምፈልገው ምን ልስራ ምን ብሰራ አለወጣለሁ ብዙ እንደ ፓሽን ያዟቸው ብዙ ነገሮች ይኖራቸዋል እኮ ግን የትኛውን ብሰራ ቢዝነስ መሆን ይችላል የትኛውን ብሰራ እኔን ይገልጸኛል ውስጤ ያርፍበታል አለ አይደለ የውስጥንም ሰላም አግኝተው እንደገና ኢንካም መሆን ይችላል ወይ እነሱን ነገሮች ፊገር አውት ያላደረጉ ሰዎች ያዩናልና እንዴት ማወቅ ይቻላል ዓላማን እንዴት ማወቅ ይቻላል ላይክ የራሳቸውን አሻራ አስቀምጠውበት የሚያልፉት የሁላችንም ልክ እንደ የራሳችን አሻራ የተለያየ ነው ብዬ አስባለሁ እና እንዴት ማስቀመጥ ይችላሉ ማወቅ ይችላሉ ጥሩ ጥያቄ ነው እንዳልሽው የብዙዎቻችን ጥያቄ እኔም ባንድ ወቅት ራሴን በጣም እንዴት ነው ግርታ ውስጥ ብጅታ ውስጥ የነበርኩበት አንደኛው ሁኔታ ነበር ይሄ ትክክልም ነው እንዴት ለለየው ያው የመጀመሪያው ነገር የሚመጣው በምንድነው ጉብዝናዬ ያለው በምን ጎበዝ ነኝ አንዳንድ ሰው በንግግር ጎበዝ ነው
አንዳንድ ሰው ደግሞ መናገር አይችልም በጽሁፍ ጎበዝ ነው አንዳንድ ሰው በቃ ይሄ የሚገጣጠሙ ነገሮችን በጣም ጎበዝ ነው አንዳንድ ሰው ምግብ ማብሰል ጎበዝ ነው አንዳንድ ሰው ልብስ መቆራረጥ ወረቀት መቆራረጥ ምናምን ጎበዝ ነው የት ነው ያለው ጉብዝናዬ የቱ ነው የሚያስደስተኝ ልቤ የት ነው ያለው ያ ብቻ አይደለም ደግሞ የሚገርምሽ ነገር ይሄ ጉብዝናዬ ገቢ ያገኘሁበት አላገኘሁበት በቻሌንጅ ውስጥ በፈተና ውስጥ በመከራ ውስጥ ሁኜ እንኳን ሳደርገው የውስጥ ሳቲስፋክሽን የሚሰማኝ ምን ሳደርግ ነው ኦኬ ሳቲስፋይድ መሆኑ ምን ሳደርግ ነው ያን ነገር ማወቅ ከዛ ያንን መጀመሪያ ፍላጎት አይደል ከዛ ቀጥሎ የሚሆነው እኮ ሆቢ ነው ብዙ ጊዜ ወደ ክህሎትነት ማሳደግ ግን ይፈልጋል አየሽ ገቢ የሚያመጣው የህይወታችን መሰረት የሚሆነው ቢዝነስ የሚሆነው ፍላጎትና ምኞታችን ወይም ችሎታችንን በተቀላላ ችሎታችንን ወደ ክህሎት ማሳደግ ስንችል ችሎታ ወደ ክህሎት ማደግ ሲችል ክህሎቱ ገንዘብ ማምጣት ይጀምራል አየሽ ችሎታ ስላለን ብቻ ችሎታው ገንዘብ አያመጣም በጣም ብዙ ምናቃቸው ሰዎች በዙሪያችን የሚገርም ችሎታ ያላቸው ግን ባክኖ የቀረው ዌስትድ ፖቴንሻል ምንድነው ባክኖ የቀረው ብዙ ሰዎች እናቃለን ለምን ችሎታቸው ወደ ክህሎት አላደገ ችሎታ ወደ ክህሎት እንዴት ያድጋል በእውቀት ማሳነጽ በልምምድ ማስተካከል ኤክስፖዠር በኤክስፒሪየንስ ወደ ክህሎትነት ልናሳድገው እንችላለን አየሽ ወረቀት መቆራረጥ የምትወድ ሴት ወይ ምግብ ማብሰል የምትወድ ሴት አቤት የሷ ምግብ የተባለች ሴት እቺ ሴት ብትጎበዝ የምግብ ሙያ ክህሎት ብታዳብር ምናልባት ነገ ከነገ ወዲያ ከተማችን ላይ አለ የምንለውን ሬስቶራንት አለ የምንለውን ልትከፍት ትችላለች አንዳንድ ሰዎች ሰው ማቀራጀት ይችሉበታል እድሩን ዕቁቡን ማኔጅ ሲያደርጉት በጣም የሚገርሙ ሰዎች እንዲህ አይነት ሰዎች የፒፕል ቢዝነስ ውስጥ ቢገቡ ምን ያህል ለውጥ እንደሚያመጡ እናያለን አንዳንዶች ደግሞ ኢንተርቴን ሲያደርጉ ለምሳሌ ብዙ ሰው እንደውም በጣም ሪሌት የሚያደርግበት ነገር የግንቦት ልደታ ቡና በተፈላ ጊዜ በየቤታችን በቃ ሳቅማ የማይጠፋበት ማህበር ባለ ጊዜ የሆነ ፕሮግራም ልደት በኖረ ጊዜ በጣም በቃ ሰውን ሲያስቁት ሲያጫውቱት ደስ የሚሉ ሰዎች ምናልባት ኢንተርቴይንመንቱ ላይ ቢገቡ ቤት ያጸዱ አልጋ ያነጠፉ የሆነ ስራ እየሰሩ ሲያንጎራጉሩ ጎረቤት ራሱ የሚቀናባቸው ድምጽ መረዋ የሆኑ ሰዎች ምናልባት ያንን ወደ ቢወስዱት አየሽ ወደ ክህሎት ማሳደግ ይፈልጋል አሁን ያለንበት ዘመን ችሎታሽ አይደለም ውጤት የሚያመጣልሽ ችሎታሽ እድል ነው የሚሰጥሽ በክህሎት ስታሳድጊው እድሉን እንድትጠቀምበት ያደርጋል ምክንያቱም ክህሎት ችሎታሽን ያንቺ ማንነት ያደርገዋል ካራክተርሽ ያደርገዋል ስለዚህ በክህሎት ማሳደግ ይፈልጋል ወደ ክህሎት ማሳደግ ወደ ክህሎት ማምጣት ይፈልጋል አሁን እንዴት እንለይ ነው አይደለ ችሎታችንን እንዴት ለይ በምን ጎበዝ ነው ምን ያስደስተኛል እኔ እንደውም ከዚህ በፊት ሌላ ኢንተርቪው ላይ ብየዋለሁኝ በደግመው ቀረሜልሽ አይመስለኝም ጥሩ ምሳሌ ስለሆነ እዚህ ጋር አንድ ወቅት ሰው ታሞ ለጠይቅ አንድ ሆስፒታል የመንግስት ሆስፒታል ሄድኩኝ እና ከባለቤቴ ጋር ነበር ሄድነውና እዛ ያለንበት የመንግስት ሆስፒታል ፍሎሩ ላይ አሁን ስሟን ልቀይረው መቅደስ ልበል ዝም ብዬ መቅደስ የምትባል ልጅ ሁሉ ክፍል ያሉ ሰዎች መቅደስን ነው የሚጠሩት መቅደስን አይታችኋታል መቅደስ ፈልጊያት ነበር መቅደስ ይባላል እዛ በቆየሁበት ቆይታ መቅደስ ትባላለች እና እኔ ደግሞ ለጠይቀው የሄድኩት ታካሚ ጎን የተኙ ሰዎች የተኙ እናት ልጅ ነች መቅደስ ኦኬ ሶ መጣች መቅደስ እኔ ነርስ ወይ ደግሞ የዛ ፍሎር ተጠሪ ምናምን ነበር ይመስለችኝና ስትመጣ አስታማሚ ነች ኦኬ ከዛ እንደው ትንሽ ኪሪዮሲቲ ያዘኝና ጠየቅኳት ሰው ሁሉ የሚጠራሽ ምንድነው ለምንድነው ዛም የታመሙትን ሰው ስንጠይቅ አይ እሷ ነች ዶክተሮቹም አንፈልግም እሷን ነው የምንፈልገው ይላሉ ብዙ ሰው በቃ ቀና ስታደርግም ስታስተካክልም ጎበዝ ነች እሷ ምናምን አሉ ይሄ የተሰጣት ነው በቃ የሷ ፓሽኗ ነው ምንም አትጠየፍም አትሳቀቅም ሁሌ ፈገግታ ነው ፊቷ ላይ በዝኔ በቆየሁበት 2-3 በተብላለስኩበት ጊዜ አይቻታለሁኝ በጣም ለማይመለከታት ሰው በጣም ኤክስትራ ማይል ሄዳ ነው የምትንከባከበው
የምታደርገው ነገር በጣም ይገርማልና ተደነቅኩኝ በጣምና ሌላ ጊዜ ሲሄድ እንዲሁ በቃ ማውራት ጀመረና ጠየቅኳት እንዴት ነው የሕክምና ሙያ ነው እንዴት ተማርሹ ምናምን አልኳት አይ አይደለም አለች ስላት ፖሊስ ነች የፖሊስ ላይ ያለችውና which is ጥሩ ሙያ ነው ያለችው ግን የዛኔ በጣም ገረመኝ አንዳንድ ጊዜ እኮ ፓሽናችንን ባለማወቅ የተሰጠንን ጸጋችንን ባለመረዳት ወይ ሌላውን በማየት ብዙ ጊዜ ስናድግም እኮ ሶስት ነገር እንድንሆን ነው አይደለ ሶስት ዲሲፕሊን ነው በቃ ወይ እንትኑን ሶስት ነገር ነው አንዱ ኮፍያ አለው አንዱ ጋዋን አለው አንደኛው ደግሞ ሜትር ትይዥበታለሽ ያው ዲሲፕሊኖቹን ለመጥራት ነው ብቻ ግን ያበላል ተብሎ የሚታወቀው የሆነ ጥቂት ዲሲፕሊን ነው ያን እንድንሆን ነው ሁላችንም ይሄ ሶሳይቲው ባስቀመጠው ሞልድ ውስጥ እንድናልፍ እንጂ እኛ ባለን ፓሽን እንድናልፍ አይፈለግም እና አንዳንድ ጊዜ አልኩኝ እኔ በኋላ ያው በሞኝነቴ ሳሰላስል ነው መሰለኝ አንዳንድ ጊዜ እኮ የተሰጠው ፓሽን የሕክምና ጥሩ ዶክተር መሆን የሚገባው ሰው ፖሊስ ይሆናል በዛው ልክ ደግሞ ዓለም ላይ የተፈጠረውን ወንጀል መመርመር የሚችል በጣም በቃ መሰርሰር የሚችል ሴራውን መበተን የሚችል እንዴት ነው ንቁ ይሄ ሴራ የመተንተን አቅም መርማሪ የመሆን አቅም የተሰጠው ሰው ሁን ተብሎ ዶክተር ይሆንና አንቺ ለተታከሚ ስቴጅ መርመራው የሕክምና ይሁን የወንጀል ግራ ይገባሻል ተረዳሽኝ አይደለ ለምን ብትይ ፓሽናችን ላይ አይደለም የሚሰፍ ኦፍ ኮርስ እንደ አፍሪካ ላለች አህጉር እንደ ኢትዮጵያ ላለች ገና እየበለጸገች ያደገች ላለች ሀገር የሚያበላው ገቢ የሚያስገኘው ወይም ደግሞ ከሰው እኩል የሚያደርገውን ቀድሞ ማግኘት መፈለግ ክፋት አለው ብዬ አላስብም ክፋትም የለውም እኛም ስናድግ እንዲያ ነው ይሆን ነው ግን የምንፈልገውን እስክናገኝ ድረስ በማንፈልገው ውስጥ ግን የምንፈልገውን የኛ ለማድረግ መስራት ያስፈልጋል በደንብ አየሽ ብዙ ሰው ስራውን ይጠላል ብዙ ሰው አዋዋሉን ይጠላል ብዙ ሰው አሁን ያለበትን ሙያ ይንቃል ይጠላል ለምን የሚመኘው ሌላ የሚሰራው ሌላ ሆኖበት ነው ግን ይሄኛው መረማመጃ ነው ይሄንን ስታከብሪው ይሄንን በደንብ ሰክሰስፉሊ ሲሰሪው ነው ያንን ያንቺ ማድረግ የምትችል ጎበዝ የሆነ ጀግና የሆነ ደግሞ አሁን በሚሰራው ስራ ውስጥ የሱን ፍላጎት ፍሌቨር ሊጨምርበት ይችላል አሁን የማይጣፍጠው አልጫ የሆነው ህይወታችን የሚኖረው ቅመም ምንድነው ስትይ ፓሽናችን የተሰጠን ጸጋ እሱን ፍሌቨር ስናደርገው ያ ማድረግ የቻለ ሰው አሁን በሚሰራው ውስጥ ያንን ማምጣት ይችላል ሁለተኛው አሁን በመንሰራው ውስጥ የኛ ማድረግ የምንፈልገውን መማር እንችላለን ራሳችንን ኤክስፖዝ ማድረግ እንችላለን ሪስክ ሳንወስድ ራሳችንን ማለማመድ እንችላለን አየሽ አሁንም ከሙያዎቹ ጋር ምንም ነገር ኖሮኛ አይደለም ግን ከዚህ በፊት አይ ቲንክ በጣም ቫይራል ሆኖ በቲክቶክ ምናያት አንዲት የልጆች አስተማሪ ልጆቹን በሙዚቃ አድርጋ እንዴት ፓሽኔት አድርጋ ምናልባት ብዙ ሰው ማስተማርን ይጠላ ይሆናል ልጆች ጋር መዋልን ሊጠላ ይችላል ምክንያቱም ልጆች ኢዝሊ ማኔጅ መታረጊያቸው አይደለም የፈለገ ብንወዳቸው ልጆች ኢዝሊ ማኔጅ የሚደረጉ አይደለም ታያልሻቸውን ደግማግሞ ማድረጋቸው አይቀርም ይሄ ኪሪሲቲያቸው ምናምን ለትልቅ ሰው ለማይመች ነው ግን እንዴት ነው ማኔጅ ያደረጋቸው አይተናል ብዙዎች ቢሮአቸው ውስጥ ፓሽናቸውን በማምጣታቸው ምክንያት የቢሮአቸው ስራ እንዳይከፋቸው ሆኗል አዋዋላቸው ምክንያቱም አንዳንድ ጊዜ ይሄ በተለይ ደግሞ ስራ ላይ ላሉ ሰዎች አይ ቲንክ ስራ ላይ ያሉ ሰዎችም ስለሚከታተሉት ይሄን ፖድካስት ላሉ ሰዎች ምን በጣም እኔ ከኤክስፒሪየንስም ምክር እንዲሆን የምፈልገው ነገር አክቲቭ ሆነን የምንውልበትን የቀኑን አብዛኛውን ጊዜያችንን የምናሳልፍበትን ቦታ ጠልተነው የምናሳልፍ ከሆነ ህይወታችንን ነው የምንጣለው 8 ሰዓት ከዛ በኋላ የተረፈው ለመንብላት ለትራንስፖርት ለመኝታ ነው የሚተርፈን
አብዛኛውን አክቲቭ የሆንበትን ሰዓት የምናሳልፈው ስራ ቦታችን ላይ ነው መስሪያ ቤት ሊሆን ይችላል ሱቅ ቦታ ሊሆን ይችላል የሆነ የስራ ያለንበት ቦታ ፋብሪካ ሊሆን ይችላል ወዘተረፈ የምንውልበት ቦታ እዛ ቦታ ላይ ደስታን መፈለግ ካልቻሉ እዛ ቦታ ላይ እርካታን ካልፈጠርን እዛ ቦታ ላይ እኛን ምቾት ካልፈለግን ህይወታችን ምስቅልቅሉ ነው የሚወጣው ምክንያቱም አክቲቭ የሆንበትን አብዛኛውን ሰዓታችንን እዛ ነው የምናሳልፈው እንዴት እናደርግ ከተባለ ፓሽናችንን ፍላጎታችንን አምጥተን እንደ ቅመም እንጨምርበት ሪሌትድ ማይሆን ከሆነ ለምሳሌ ማድረግ እንችላለን ኦኬ አሁን ሪሌት ማድረግ እንችላለን ያው ያንን የመፈለግ ኃላፊነት የኛ ነው ይኸውልሽ ሽሮጥ ሲሰራ መግባት ያለባቸው ብዙ የማለሙያ አይደለሁም ግን ወጥ ሲሰራ ብለን እንያዝ ወጥ ሲሰራ የሚሰራበት መንገድ አለ ግን ደግሞ ቢጨመሩ ቅመሞች ወጡን የሚያጣፍጡት ደግሞ ሌሎች ቅመሞች አሉ እነዛ ማጣፈጫ ቅመሞች ናቸው የኛ ፓሽኖች ባንጨምረው ወጡ እኮ ይበላል ምግቡ ይበላል ግን እኛን ቅመሞች ሲጨምር ደግሞ በደንብ እንዲበላ ያደርገናል ስለዚህ ምን እናድርግ ፓሽናችንን እንክተተው እኔ ለምሳሌ በልጅነቴ ሳድግ አናጺ ነበር መሆን የምፈልገው በጣም በቃ ለምን ብትኝ በልጅነቴ እኛ ቤት ይሰራ ነበርና አንድ በጣም የሚገርም አናጺ ነበር ብዙ መድረኮች ላይ ቢያዋለሁና መስማሯን ሁለቴ ነው የሚመታት እሺ አንድ ሁለት ይደነቅ ነበር ትዳር እንዳያስኩ ራሱ የመጀመሪያ የገዛሁት ቱልስ አሁን ካቻቢቴ ምናምን እኔ እንትን ነው መዶሻ ነው የገዛሁት እኛ ቤት ብትመጪ አጭሯ መዶሻ አለች በእንጨት መያዣ አላት መዶሻ በብረት ምናምን እፈልጋለሁ ግን አልሆንኩም ጎበዝ አይደለሁም እውነት ለመናገር አንድ መስማር ቀጥ አድርጌ መመታ አይመስለኝም አይደለሁም ጎበዝ አልሆንኩም ፍላጎት ግን ነበረኝ ያ ኢንስፓየርድ ሆነ ነበር በዛ ከዛ ምን አገናኘሁት አሁን ሰው ያነጽኩ አገናኘሁት በሆነ መንገድ ማርጌ ቢሆን አንዳንድ ጊዜ እንደውም አንዳንድ መድረክ ላይ ሲሄድ አንዳንዱን ሰው ማገር አንዳንዱ ሰው ቋሚ ምናን አደርገዋለሁ ይሄ ራሴ ኮሪሌት አደርገዋለሁ ሰው ማምጣት ይችላል ያለውን ፓሽን ማምጣት ይችላል አንድ እሱ ነው ሁለተኛ ባሉን ትርፍ ጊዜዎች የፍላጎቶቻችንን ማድረግ እንችላለን አየሽ ወረቀት መቆራረጥ ጨርቅ መቅደድ ምናምን የምትወድ ሴት ይሄ ፓሽኗ ከሆነ አሁን በመትሰራው ስራ ከምታገኘው ገቢ ላይ የተወሰነ ሴቭ አድርጋ የፋሽን ዲዛይን ለመማር ስፌት ለመማር የስፌት መሳሪያዎችን ለመግዛት ይሄኛውን ስራው ልትጠቀምበት ባለውለታው ልታደርጉ ትችላለች ነው አየሽ ይሄንን ማድረግ ስንችል ነው መዘጋጀት የምንችለው ባይ ዘ ዌይ የፓሽናችንን ተዘጋጅተን ስለማንጠብቀው እድሉ ቢመጣ እንኳን ላንጠቀምበት እንችላለን ከዛ ቁጭት ውስጥ ነው የምንገባው ሶ ሪሌት ማድረግ ወይም ደግሞ ባለንበት አሁን የምናገኘውን ገቢ የምናገኘውን ኮኔክሽን የምናገኘውን ሪሶርስ ወደዛ መቀየር እንችላለን ለምሳሌ የጋዜጠኝነት ፍላጎት ያለው ሰው እንበልና አሁንም እንዳልኩሽ ከሙያዎቹ ጋር ምንም አይነት እንደው በታላቅ አክብሮት ነው እነዚህን ሙያዎች መጠራው ለምሳሌ ስለሆነ ምናመጣው የጋዜጠኝነት ፍላጎት ያለው ወይ ዘፋኝ መሆን ፍላጎት ያለው ነገር ግን የሆቴል ሪሴፕሽን ላይ የሚሰራ ሰው የሆቴል ሪሴፕሽን በመሆኑ ምክንያት ሆቴሉ ጋር የሚመጡ ሰዎች በአርቱ ላይ አይደለ በሚዲያው ላይ ያሉ ሰዎችን የማግኘት ድሉ እኮ ነው ከዚህ በላይ ምን እድል ያገኛል አየሽ መጠቀም ትችያለሽ ነው እድልሽን ያለሽበት ቦታ ለምን ባንክ አይሰራም ባንክ እኮ መምጣታቸው አይቀሩም እነዚህ ሰዎች ሲመጡ ያለውን ፖቴንሻል ለማሳየት ኮኔክት ለማድረግ ምክንያቱም አሁን ባለንበት ዘመን ኔትወርክ ወሳኝ ነው your network is your net worth ይላል የምታውቂው ሰው ኳሊቲ ያንቺን ህይወት ኳሊቲ ይወስናል እንውሰደው ደግሞ ሶሻል ሚዲያ ላይ ሶሻል ሚዲያውንስ ምን ያደረኩበት ነው ፓሽኔን ፍላጎቴን ተሰጥኦዬን ዝንባሌን ሶሻል ሚዲያው ላይ እየሸጥኩት ነው ወይ ለምን እኔ እንደውም ብዙ ሰው ሰፈሩን ሲጠየቅ የተለያየ ሰፈር ይናገራል አሁን ካሜራማኖቹን ሰፈር ብንጠይቅ ያንቺን ሰፈር ብንጠይቅ ሼሪን ሰፈር ብንጠይቅ የተለያየ ሰፈር አሁን ባለንበት ዘመን ሁላችንም አንድ ሰፈር ነው የምንኖረው አንድ ሰፈር ልጆች ሆነናል ያ ሰፈራችን ደግሞ ሶሻል ሚዲያ ነው ሰው ማንን ይመስላል አዋዋሉን እኛ የት ነው የምንውለው ስልካችን ላይ
አሁን ስልካችን ላይ ስንውል በስልካችን የምናየው ፓሽናችንን ተሰጥቷችንን ፍላጎታችንን የሚያዳብር ነገር ነው ያየንበት እየሰጠንበት ያለ ነው ወይስ ደግሞ ከሱ ተቃራኒ ያራምባና ቆቦ ነው ያለ ነው እሱ ወሳኝነት አለው አየሽ ማንጎራጎር የሚወድ ሰው ሶሻል ሚዲያ አይጠቀም አይደለም ሲጠቀም የሚያንጎራጉሩ ሰዎችን ነው ወይ የሚከተለው እነሱ ምን እየሰሩ ነው ምን አይነት ኤክስፔሪመንት እያደረጉ ነው ወይ ያረጋ ነው ወይ እሱ ሶሻል ሚዲያው ላይ የሚለቀው ከዛ ጋር የተያያዘ ነው ወይ የሚያንጎራጉር የሚወድ ሰው ግን ፖለቲካው ጋር የሚውል ሰው አይመጣም አይሽ ስለዚህ ሁለቱንም አንደኛ ፊዚካሊ በስራችን ያንን መፍጠር እንችላለን ሁለተኛ ሶሻል ሚዲያው በጣም ትልቅ እድል ይሰጠናል አሁን ትልቅ እኔ እንደውም ሰሞኑን የሚገርምሽ ነገር ሶሻል ሚዲያ ጋር የተገናኙ የተለያዩ ዶክመንታሪዎችን እያየሁ ነበር እና ምን ያህል ትልቅ ብሌሲንግ እጃችን ላይ እንዳለ ግን አብዛኞቻችን ባለማወቅ የተነሳ ምን ያህል ሚስዩዝ እያደረግነው እንደሆነ እየተረዳው እየመጣው ነው እንደውም ምን ይላሉ አንድ ያየሁት ዶክመንታሪ ላይ ስክሮል ማድረግ አዲሱ ስሞኪንግ ነው ይላል ከዛን ያህል ሱስ ሆኖበታል ብዙ ሰው ስልካችን ላይ ገብተን ዲጂታል ዌልቢንግ የሚለው ላይ ገብተን ምን ያህል በቀን ስልካችን ላይ እንደምናሳልፍ ብንመለከተው በአብዛኞቻችን በሚኒመም ከ5 ሰዓት በላይ ስልካችን ላይ እንውላለን 5 ሰዓት የህይወታችንን ሰተነው ፓሽናችንን ፍላጎታችንን እቅዳችንን ራዕያችንን የሚጨምር ነገር ፋሊው ያገኘንበት ወይስ የመጣውን አሰስገሰሱን ነው የምናየው ምንድነው የምናደርገው እሱም ራሱ አንድ ወሳኝነት ስላለው ማለት ነው አንዳንድ ቦታዎች እኮ ምን ሰራባቸው መስሪያ ቤቶች ራሳቸው ፍሪ ዋይፋይ አላቸው ፍሪ ዋይፋዩን ተጠቅመን እኛ ምን ፈልገው ነገር ነው ወይ የምናይበት አሁን እኔ ህይወት ክህሎት አሰልጣኝ ነኝ የህይወት ክህሎት ስልጠና ጋር የተገናኙ ነገሮች ነው ወይ የማይበት እንሰጥበት እንሰራበት ምክንያቱም እንደ ድሮ በአካል አይደለም አሁን በሶሻል ሚዲያ ራሱ ያንን ፓሽን መፍጠር ስለምንችል ማለት ነው ስለዚህ እንዴት ይወቁት የሚለው ላይ አይደል እያወራን ያለነው እኔ የራሴን ኤክስፒሪየንስ ልንገርክ እሺ ብዙ ስራዎች ውስጥ ገብቼ ነበር ብዙዎቹ early age ላይ ላያውቁት ይችላሉ ሶ እንዴት ይወቁት የሚለው ነው እያነሳን ያለነው ምን አደረኩኝ በጣም መጀመሪያ የተማርኩትኝ ኢንጂነሪንግ ነበርና ኮንስትራክሽን ማኔጅመንት ማለት ነው ከዛ እዛ ውስጥ ራሴን ማግኘት አልቻልኩኝም ሳይት ላይም ሰራሁኝ ኦፊስ ውስጥም ሰራው ኢቭን በየቀኑ ያመኝ ነበር ጨጓራዬ ማለት ስትረስ ውስጥ እንደነበርኩኝ አሁን ላይ ይገባኛል ካወቅኩት በኋላ ማለት ነውና እዛ ቦታ ላይ የኔ ቦታ እንዳልሆነ ነው ውስጤ የሚነግረኝ የነበረው ግን ምንድነው መሆን ፈልገው ስለ ራሴ ላይ አላምንበትም ነበር ውስጤ ያ እንትን ነው ላይክ ፊገራውትም አላረኩትም ግን ደግሞ ራሴ ላይ ማላምንባቸው ጊዜያቶች ደግሞ ነበሩ ከዛ ያንን ተውኩኝ ሌላ የስራ ዘርፎች ውስጥ መግባት ጀመርኩኝ ማለት ነውና እገባለሁኝ ቼክ አደርጋለሁ ወጣለሁኝ ብቻ በኤክስፖዠር ነው ፋይናሊ ምፈልገውን ነገር ሳቀው በቃ እዛ ቦታ ላይ በደንብ ሰስቴን አድርጌ መቀመጥ እንደምችል አወኩኝ ማለት ነው ከዛ በፊት ኢቭን እንደኔ ምን አይነት ችግር ነው ያለብኝ ስራዎችም ጀምሮ ማቆም ሌላም ሰው ያይሃል እኮ ይታዘበሃል አይደለ እንደዚህ የሚባሉ ወጣቶች ይኖራሉ ብዬ ስለማስብ ነውና ውስጣቸው የሚያርፍበትን ነገር ሲያገኙትም ላይክ ራሳቸውን ኤክስፖዝ በማድረግም ብዙ ነገሮችን በመሞከርም ማግኘት ይችላሉ ብዬ ስላሰብኩኝ ነውና ፋይናሊ ልክ ካውንስሊንግ እንደሆነ አቀው ነበር እኮ ላይክ ዲፕ ዳውን አቀዋለሁ ግን ሌሎች እንትኖቼ እንትናሉኝ አዘናጉኝ ዲኮር ይችላልሁኝ ሜካፕ መስራት ይችላልሁኝ ማርኬቲንግ ላይ ጥሩ ነኝ ብያስባለሁኝ ነገሮችን የሆነ የማሳመን ነገር ላይ ማለት ነው እቃ አምጥቼ ለመሸጥ ሞክሬያለሁኝ ጁስ ቤት ነበረኝ seriously እና በጣም ብዙ ነገሮችን ስሞክር እዛ ውስጥ ራሴን አላገኘሁትም ነበር ፋይናሊ ግን ራሴን ሳገኘው በጣም በቃ ስቴብል መሆን እንደምችል አንድ ነገር ላይ መቆየት እንደምችል ከዛስ አይምሮዬ ደግሞ እንዴት መስራት እንደሚችል ገባኝ ማለት ነው አሁን ከዛ በፊት ትምህርት ላይ ሰነፍም ጎበዝም ማትለው ሰው አላ መካከለኛ ተማሪ አይነት ነበርኩኝና ከዛ ግን ወደ እንትኑ ስመጣ አሁን ካውንሰሊንግ ስማር የሜዳሊያ ተሸላሚ ሆኜ ነው የጨረስኩት ማለት ነውና ኦኬ አይምሮ እንደዚህ መስራት ይችላል ማለት ነው ሰው የሚፈልገው ነገር ላይ ሲሆን አይምሮ በደንብ ተከፍቶ ላይክ ፎከስ ማድረግ ይችላል ማለት ነው የሚከብዱኝን ነገሮች አሸንፌ መውጣት እንደምችል በደንብ በተግባር
ቼክ አረኩት ማለት ነው ግን ብዙዎቹን አፌክት ያረጋቸዋል ቢማስበው ምንድነው ሰልፍ ዳውት ኦፍ ኮርስ አይሆንልኝ ይሆን ከዛ ደግሞ ሌሎች በጣም ኤክስፒሪየንስ ያላቸው ሰዎች አሉ ከነዛ መሃል ገብቼ እንዴት ነው ራሴን አሻራ ማሳረፍ ምችለው ብቻ ብዙ የሚወጥሯቸው ጥያቄዎች ይኖራሉ ግን ቅድም እንዳልክ የተራራው ጫፍ ላይ ለመድረስ የመጀመሪያውን ስቴፕ ተራራው ግግሬ ነው የሚጭው ያ የመጀመሪያውን ስቴፕ መውሰድ ያስፈልጋል እንደው አንድ ጥያቄ ልጠይቅሽ እስኪ ነው ለምሳሌ ተማሪ ሆነሽ አሁን ካውንስሊንግ አንዳንዴ እኮ ስለማንረዳው ስለማናየው ነው እንጂ ተማሪ ሆነሽ ከጓደኞችሽ ጋር እንዴት ነበርሽ መካሪያቸው አልነበርሽም ወይ መተው ሚስጥር የሚነግሩሽ አይደለ አይሹ አለኮ አናቀው ሆነን ይሄ እንዴት ነው በደንብ ቀልብ ሰተን ነገሩን ስለማንገነዘበው ፎከስ ስለማናደርገው ቤተሰብም እንደዛ ስለማያደርግ እንደውም ግሪኮቹ ይባላል ብዙ ጊዜ ግሪኮች ልጆች ከወለዱ በኋላ በተለይ ለወንዶቹ መጫወቻ ብለው ይሰጧቸዋል እሺ ከዛ መጫወቻ ብለው ሲሰጧቸው የጦር መሳሪያ የመጫወቻ የጦር መሳሪያዎች የእርሻ መሳሪያዎች የዕደ ጥበብ መስሪያ መሳሪያዎች ምናምን አድርገው ነው አንድ ላይ የሚሰጧቸው ይታዘባሉ አንዳንዱ የጦር መሳሪያውን አዝዶ ምናምን ይናል ቀይ ወታደር ነው የሚሆነው አንዳንዱ ደግሞ ሳመት ኮርኮሩ ላይ ምናምን ቀይ ነው አንዳንዱ ደግሞ መንከባከቡ ላይ ምናምን ቀይ ሕክምናው ላይ ነው አንዳንዴ ፍላጎታችንና ቤተሰቦቻችን የሚፈልጉት አልተገጣጠመልንም ቤተሰቦቻችን ስለሚወዱን በጣም ስለሚሳሱልን እኛም ፕሮቴክት ለማድረግ ነው ያን ያሰቡት ጠልተውን አይደለም በእነሱ አረዳድና በእነሱ ግንዛቤ ልክ ናቸው የተሻለ ህይወት ያኖራል ብለው የሚያስቡት ነው ማለት ችግር የለውም ግን እኛ ራሳችንን በቻለን ጊዜ አቅም በኖረን ጊዜ በቃ ምንድነው አንድ ሰው ራሱን ቻለ በተባለ ጊዜ የፍላጎቴንስ የኔ ለማድረግ ምን አደረኩ ተማርኩ ወይ ካውንስሊንግ ስለፈለግሽ እኮ ካውንስል ትሆኛለሽ አይደለም መማር አለብሽ ፍላጎትሽ ከሆነ ደግሞ ያን ነገር ስትማሪ ወደ ክህሎት ቀየርሹ ማለት ያ ነው በደንብ ፕሩፍ አድርግሽ እኔ እንደውም ድሮ በጣም እንዴት ነው ቀስቃዣ ነበርኩና እናቴ ታስቀኛለች አሁን እንደውም ዶክተር መሆን ነበር የምመኘው ዶክተር መሆን ፈልጋለሁ ምናምን ማሚ በቃ ዶክተር ነው መሆን ምናምን ከዛ ደግሞ ዳንስ ወዳለሁ በቃ ማይክል ጃክሰን በእኛልኩሽ በቃ በተለይ የሆኑ ፕሮግራም ካለ ምናምን በቃ ስብር ነው ማለት ነው ሄድኩና አንድ ቀን አለች ማሚ ዶክተር ሆኖ ዳንሰኛ መሆን ይቻላል ያልኳት እና ብዙ ልጅ እንደዛ ነው ብዙዎቻችን ምን ሆነው ምን ፈልገው አይገጥምልንም ለምንድን ነው ያልገጠመው ምክንያቱም መጀመሪያ አሁን የሆነው ማከበር አሁን በሆነው ውስጥ ግን ምን ፈልገውን ማምጣት ነው የሚያስፈልገን እንጂ ለምን ይሄን እላለሁ በጣም የተወሰኑ ዲሲፕሊኖች አሁን ላይ በጣም ተናቁ ለምን ሰው ይሄን በግድ ነው የተጫነብኝ እና ልክ አይደለም ደም ሲያይ የሚያዞረው ሰው ቁስል ለማየት በጣም የሚንቀጠቀጥ ሰው ዶክተር ሁን ተብሎ ዶክተር ቢሆን ከሚያድነው በላይ የሚገለው ይበዛል ራሱን በሽተኛ ነው የሚሆነው በዛው ልክ ኦራተር የሆነ መናገር በጣም ጎበዝ የሆነ ማሳመን ላይ ጎበዝ የሆነ በጣም ሰዎችን በደንብ ማደራጀት ላይ ጎበዝ የሆነ ሰው አምጥተሽ ባክ ኦፊስ የሆነ የቢሮ የወረቀት ስራ ላይ ያስቀመጥሽው ቀን ከወረቀቱ ጋር መግባባት ይከብደዋል ሶ ፍላጎትና ፓሽንና ተሰጥኦና የምንሆንበትን ማገጣጣም በጣም ያስፈልጋል የሚገርምሽ ነገር እኔ ራሴ ኢንጂነሪንግ ተምሬያለሁ ከዛ በኋላም ሌላ ትምህርት ተምሬያለሁ ከዛ በኋላም ሌላ ትምህርት ተምሬያለሁ አሁን ያለሁበት ህይወቴ እነዛ ነገሮች ግን ጠቅመዋል በጣም ጠቅመውኛል ኢንጂነሪንግ በመማሬ አናሊቲካል ስኪል በጣም የጠነከረ እንዲሆን አድርጎኛል አካውንቲንግ በመማሬ ስለ ቢዝነስ ስለ ፋይናንስ ያለኝ ዕውቀት እንዲጨምር አድርጎኛል ግን አሁን የምሰራውን የህይወት ክህሎት ለመማር ግን እኛ ሀገር ስላልነበረ ውጭ ሀገር ካሉ ኦክስፎርድ ሆም ስተዲስ ኮሌጅ ላይፍ ስኪልስ አካዳሚ የሚባሉ ትምህርት ቤቶች ዲፕሎማዎችን ለማግኘት ግን ራሴን ነው ያደረኩት ምናልባት 12ኛ ክፍሉኛ ያንን አሁን ያለው ማንነቴን ላላቀው ይችላል እኮ አንቺም 12ኛ ክፍል ሆነሽ ዩኒቨርሲቲ ፎር ዳት ማተር ዩኒቨርሲቲ ኮንስትራክሽን ማኔጅመንት እየተማርሽ አሁን ያለችው ሄኖንን አታስቢያት
ግን ምንድነው በጊዜ ሂደት ውስጥ ግን እየሰራሻት ትመጫለሽ ነው ኦቨርናይት የሚመጣ ነገር የለም ስለፈለግነው ስለተመኘነው ተሰጥቷችን ነው ችሎታችን ነው ጉብዝናችን ነው ብለን ስላሰብን ኦቨርናይት የሚመጣ ነገር የለም ዓለም ላይ ስኬታማ የሆኑ ውጤታማ የሆኑ ሰዎችን ታሪክ መለስ ብለን ብናጠና የትኞቹም ባንድ ቀን ሌሊት አልተሳካላቸውም ኦቨርናይት የመጣ ስኬት የለም ኦቨርናይት የመጣ ታዋቂነት የለም ኦቨርናይት የመጣ ኢምፓክት የለም ሮምም የተገነባችው በአመታት ነው ባንድ ጊዜ አይደለም ጊዜ ይፈጃል ጊዜው መፍጀቱ ግን ምንድነው ያደርገው እኛን ያሻሻለን እየሰራን መጣ ወይ ነው ፍላጎትና ችሎታችን ምን ይሆናል ማለት ነው ነዳጁ ይሆናል ያን ያቀጣጥለዋል አየሽ ፍላጎታችን ልክ እንደ ክብሪት እንጫራለን ያቺ የተጫረች የፍላጎት ነበልባላችንን ግን ምን ማድረግ ያስፈልጋል በመሻሻል ውስጥ ያቀጣጣልናት ነው የምንሄደው ማለት ነው ያንን ደግሞ ለማቀጣጣል ነዳጁ ቤንዚኑ የሚሆነው ደግሞ ምንድነው ማለት ነው ተሰጥቶችን ወይም ፓሽናችን ጨመርበታል ከዚህ ጋር ተያይዞ የሚባል አባባል አለና ለኔም አግዞኛል ብዬ አስባለሁ መሆን የምትፈልገው ነገር ማወቅ ከፈለክ ወይም ያንተን ፓሽን ማወቅ ከፈለክ ሁሉ ነገር እንደተሟላልህ አድርገህ ወይም ደግሞ ገንዘብ ባለም ላይ ያለው ገንዘብ ሁሉ ያንተ እንደሆነ ላይክ ለገንዘብ ብለ እንደማትሰራው እንደማለት ነው ሁሉ ነገር እንዳለህ አድርገህ ከዛ በኋላ ጧት ተነስተ ምንድነው መስራት የምትፈልገው ከዛ እሷም መልስ በጣም በቀላሉ ነበር የመለስኳት ካውንስሊንግ ነበር ያልኩት ከዛ ደግሞ ይሄንን ራሱ እንደገና ወሰጁ ሁሉ ነገር ባይሟላልሽ ገንዘብ ባታገኝበት ምንም ነገር ባይኖርሽ ጧት ተነስተሽ ግን የመስራት ግዴታ ቢኖር ብትሰሪው ደስ የሚልሽ ምንድን ነበር ያ ስቲል ካውንስሊንግ ትላለህ ግን ደግሞ ሌላ ደግሞ ሐስል ስለሚኖርህ ሜቢ እንደ ሞልቶልህ እንደምትሰራው ላትሰራ ትችላለህ ባሪየር ይኖርብሃል ግን ስቲል ውስጥ ያለ ነገር ነው ማለት ነው ያ ፓሽናችን ደግሞ ሞልድ መደረግ ይፈልጋል በደንብ እንዴት ነው መቃኘት ይፈልጋል መስተካከል ይፈልጋል ቅርጽ የሌለው ፓሽን ቅርጽ የሌለው ተሰጥኦ ቅርጽ የሌለው ጉብዝና ዋጋ የለው ለዛ ነው ክህሎት የሚያስፈልገው ክህሎት ቅርጽ እንዲኖረው ተሰጥኦአችንን ፍላጎቶቻችንን ቅርጽ እንዲኖረው ያደርጋል እኔ እንደውም አንድ ጥያቄ ሰሞኑን አንድ ስልጠና መሰጣቸውን ሰዎች እየጠየቁ ነበር ኢትዮጵያ ውስጥ 130 ሚሊዮን ህዝብ አለ ሄኖን አሁን ያለሽው ማንነትሽ ችሎታሽ ዝንባሌሽ ብቃትሽ ሁሉ ነገርሽ አንቺ 130 ሚሊዮን ጊዜ ዱፕሊኬት ብትደረጊ ኢትዮጵያ ታድጋለች ወይስ ምን ትሆናለች ብዙ ሰው ራሱ ሊጠይቅ የሚገባው እኔ 130 ሚሊዮን ጊዜ 130 ሚሊዮን ህዝቡ እኔ በሆን የኔ አይነት ችሎታ እኔ ራሴ ዱፕሊኬት ብደረግ ኢትዮጵያን አሳድጋታለሁ ዌስት ወርዳለች ይሄ ለምን ችሎታዬን ምን ያደረኩበት ነው የሚለውን እንዳይ ዝንባሌ ብቃቴ ጉብዝናዬ ምንድነው ባህሪ ጠባይ እንዴት ነው አስተሳሰብ ያመለካከቴ እንዴት ነው ፊዚካሊ ጤንነቴ እንዴት ነው ሪሶርስ ማኔጅመንት እንዴት ነው ብዬ እንድጠይቅ ያደርገኛል አየሽ ዓለም ላይ ያለው ህዝብ እኔ ብቻ ነው እኔ 8 ቢሊዮን ደርሰናል መሰለኝ አሁን አልፈናል 8 ቢሊዮን ጊዜ ዱፕሊኬት ባደርግ ዓለምን አጠፋታለሁ ወይስ ዓለምን አሳድጋታለሁ ያቺ ኮንትሪቢዩሽን ነች ኢን ሪተርን እኔ ህይወት ውስጥ ቫልዩ ያለው እሴት ያለው ነገር ይዛ መጥመጣው አሁን ያለንበት ዘመን የሰጥቶ የመቀበል ዘመን የምንሰጠው ቴብሉ ላይ የምናቀርበው ለሽያጭ የምናቀርበው የኛ ማንነት ነው እኛን የሚገነባንም ከፍ የሚያደርገንም እንጦሮጦስም የሚጥለን ሶ ምንድነው ያለኝ ከሌላው የተሻለ ከትላንቱ የተሻለ ምን ይዤ ነው ያለሁት እኔ ያንንስ በምን ያህል ያሳደግኩት ነው አየሽ እንግዲህ ህይወት የምትመራው በእነዚህ 3 ቀመሮች ነው የጊዜ ቀመሮች ነው ትላንት ዛሬ ነገ የትላንቱ አልፏል የትላንቱ ማንነታችን የትላንቱ ፈተና የትላንቱ ከፍታችን የትላንት የነበረው ልጅነታችን የትላንት ብዙ የህይወታችን ውጣ ውረዶች አልፈዋል ነገ
ነገኛ ስለመሆኑ እርግጠኞች አይደለንም ግን ተስፋ አለን እምነት አለን ነገኛ ይሆናል ነገኛ እናደርገዋለን በነገ ውስጥ የተሻለ ማንነትን እንጠብቃለን ለዛ ነው ነገ ኤክሳይት የሚያደርገን ግን የትላንቱን ወደ ነገው ማሻገር የምንችለው በዛሬው ማንነታችን ነው አየሽ ከትላንቱ ትምህርት ወስደን የትላንቱን ሪቨርስ ማድረግ አንችልም ማስተካከል አንችልም ማሻሻል አንችልም ግን የትላንቱን ምን ማድረግ እንችላለን ልንማርበት ልንሻሻልበት የትላንቱ ውድቀታችን ሊያስተምረን የትላንቱ ከፍታችን ሃምብል ሊያደርገን የትላንቱ ያየነው የህይወት ውጣውረድ እኛን ሊስለን እና በደንብ ሊያበቃን ይገባል የነገው ደግሞ እምነታችን እቅዳችን ፍላጎታችን ምኞታችን ዛሬ ላይ ኤነርጂ እንዲሆነን ትኩረት እንድናደርግ ዲሲፕሊን እንድንሆን ያደርገናል መጥቶ ግን ዛሬ ነው ለምን ይሄን ላለው መሰለሽ ይሄንን አንዳንድ ሰዎች ወደ ኋላ ዙሮ ቆመዋል ዛሬ ላይ ትላንት ላይ ናቸው ምንይኩ ድሮ ቀረበኔ ጊዜ ሚል እንዲነበርኩ ሚል እኛ እንዲነበረን የቤተሰቡን ከፍታ የሚያወራ እንደዛ ዙረን ከቆምን እዛው በቆምንበት ባለህበት እርገጥ ነው የሚሆነው ህይወታችን ደሞ ብዙ ሰው ስለነገው በጣም አጥብቆ በመመኘት ውስጥ የነገውን አጥብቆ በማቀድና በምንድነው እንደው በማመን ውስጥ የዛሬን ደሞ የለቀቀ ሰው አለ ነገኔ ይሆናል ነገኔ እናርገዋለሁ ጃነገ ይምጣ እንጂ ብሎ ደሞ የሚያስብ ሰው አለ አየሽ ትላንት ዛሬ ሆኗል ዛሬም ነገ መሆኑ ዛሬም ነገ ይሆናል ነው ነገም ዛሬ መሆኑ አይቀርም ኦኬ አይደለ ትላንት ዛሬ ሆኗል አለፈ ነገ ደግሞ ዛሬ ይሆናል ምክንያቱም እንራመዳለን እንሻገራለን ደም ይስጠን እንጂ ጤና ይስጠን እንጂ ስለዚህ ዛሬ ላይ ምን አይነት ማንነት ገነባው የትላንቱን ለቅቄው ተመረይበት ተሻሽየበት የነገውን የኔ ለማድረግ ያቀድኩትን ያሰብኩትን ያለምኩትን የኔ ለማድረግ ዛሬ እኔ ማን ሆንኩኝ ነው ዛሬ እኔ ማን ዛሬ እኔ ምን ያደረኩ ነው ዛሬ እኔ ምን እየሰራው ነው ይሄንን ማወቅ የቻለ ሰው ዛሬ የፈረንጆቹም የኢትዮጵያውም አዲስ አመቱ አይሽ ኢሉዥኑ ያለው እዛ ጋር ነው ታይም ፍሬሙን በደንብ ማስተካከል ስኬትም ያለው እዚህ ጋር ነው አሁን ስኬት ያለው ዛሬ ላይ ነው ነገ ላይ አይደለም ትላንት ላይ አይደለም ስኬት ያለው ዛሬ ላይ ነው ራሱን የስኬት ትርጓሜው ዴፊኒሽኑ ብትይ የትላንት ትምህርትሽን የትላንት ዕውቀትሽን የትላንት ልምድሽን የትላንት ፈተናሽን በትላንት ውስጥ የመጣውን ማንነትሽን የነገ ያንቺ ልታደርጊ ያሰብሽው እቅድሽን ምኞትሽን ራእይሽን ፍላጎትሽን የትላንት የነገ የኔ ማንነት ይሆናል ብለሽ ያሰብሽውን በትላንት ልምድሽ ዛሬ ላይ መሰካት ስኬት መሰካት መሰካት ምን ልሰካ ከትላንት የተማርኩትን ለነገ እኔ ገላርጎ ምትለው መቼ ላይ ዛሬና አሁን ላይ መሰካት ያ ነው ስኬት ልክ እንደመሰላል ኦኬ ያሰብሽውን ያያሽውን እየረገጥሽው ነው የምትወጪው ያንቺ ያረግሽው መርገጥ ማለት ያንቺ ያደረግሽው እየረገጥሽው ወደ ላይ የምትወጪው ነው ምክንያቱም ስኬታማነት ብዙ ጊዜ ብዙ ሰው የሚመስለው ልክ ዛሬ ስኬታማ ከሆነ for the rest of his life ወይም ከዚህ በኋላ ለህይወቱ ሁሉ ያንን ስኬት ያወራው በቃ ያልፋል የዛሬ ስኬት ዛሬ ያልፋል የትላንት ስኬትም አልፏል ብዙዎች ትላንት በነበራቸው ስኬት ትላንት በነበራቸው ዕውቅና ትላንት በነበራቸው አቅም ችሎታ ብቃት ፍላጎት ዛሬን መኖር የሚችሉ መስሏቸው ነው ወድቀው የቀሩት የለም እንደዛ ብዙዎች ነገ የተሻለው ቀን ሲመጣ ነገ የተስተካከለው ቀን ሲመጣ ስኬታማ የሚሆኑ ይመስላችኋል የለም እንዲያ በቃ የሚመረው መራሩ እውነት ትላንትም ነገም ሳይሆን ዛሬን መኖር ዛሬን መሆን ዛሬን መስራት ዛሬ ውስጥ ነው ስኬት ያለው በዛሬ ውስጥ ነው ህይወታችን የሚለወጠው እምንኖረውም ዛሬን ነው በቃ የብዙ ዛሬዎች የብዙ አሁኖች መደመር ነው
እቺን ህይወት የምንላትን ኑሮ የምንላትን ነገር የፈጠረው እንጂ ሌላ አይደለም። ስለዚህ ትላንት ከትላንት ወዲያ ፍላጎታችን ያልሆኑ ነገሮችን ስለሰራን ወይ ፍላጎታችን ያልሆነ ህይወት ውስጥ ስላለን ወይ ፓሽናችንና ተሰጥቷችን ውስጥ ያልሆነ ነገር ውስጥ በመሆናችን ወይ ነገ ከነገ ወዲያ ፍላጎትና ተሰጥቷችንን ፈልገን አግኝተን የኛ እናደርገዋለን ብለን በማሰብ ውስጥ አይደለም። ትላንትንም ነገንም ትተን ዛሬ ውስጥ ግን ምን ያያረኩ ነው? ዛሬ ውስጥ ካለሁበት ዲሲፕሊን የተሻለውን ማድረግ ከመፈልገው የተሻለውን ማድረግ ዛሬና አሁን ይተስጠን። በቃ የተሰጠንም እኮ ዛሬና አሁን ነው አይደለ? ዛሬና አሁን ለምሳሌ እኮ ዛሬና አሁን ይሄንን ቪዲዮ ይሄንን ፖድካስት የሚከታተሉ ሰዎች ዛሬ ከንቅልፋቸው ሲነቁ የሞታናሽ ወንድምን አሸንፈውት ሲነቁ በጣም በብዙ ሺዎች የሚቆጠሩ በመቶ ሺዎች የሚቆጠሩ ሰዎች ከንቅልፋቸው መንቃት አልቻሉም። ዛሬ ከንቅልፋቸው ያልነቁ በጣም ብዙ ሰዎች አሉ። በዛው ሞት ይዟቸው የሄደ የሞቱ ሰዎች አሉ። እነሱ ብቻ እኮ አይደለም፣ የነሱ ዘመዶች መርዶ እየተነገራቸው ነው። የነሱ ዘመዶች ደግሞ ለቅሶ ሐዘን ላይ ናቸው። በጣም ብዙ ሰዎች አሁን የሕክምና ትግል ላይ ናቸው ታመው። በጣም ብዙ ሰዎችን እያስታመሙ ነው ያሉት። እኔና አንቺን ጨምሮ እግዚአብሔር ይመስገን ብዙዎቻችን ግን ጤንነት ተሰጥቶን በሳምባችን የምንተነፍስበት እስትንፋስ ልባችንም እንድትመታ በአእምሮአችንም መልካም ሳቢ አካላችንም እንዲንቀሳቀስ ሆነን ምን አረግንበት? የተሰጠንን አንዳንዴ እኮ እኔ ስጦታ ነው ራሱ ዛሬ ስጦታ ነው ተሰጠሽ ምን አረክሽበት? ነገ እንዲሰጥሽ እኮ የዛሬ ያረክሽበት ነገር ይወስናል አይደለ? እና ዛሬን ምን አደረግንበት? ይሄን ለምን እጠይቃለሁ መሰለሽ? የትላንቱን እንዳወራን ትላንትን ዙሮ ቆሟል ብዙ ሰው እንዳልኩሽ ነው። አንዳንድ ሰው ደግሞ እንደ ማቱሳላም አይደል? ከማቱሳላ እጥፍ 1-2 ዓመት ያለው የሚመስለው ሰው አለ። ይሄ 1 ዓመቱ ዝም ብሎ እንዲሁ እየተዘናጋ ምናምን በቃ ስክሮል እያደረገ ወሬውን ቱልቱላው ምናምን እያደረገ ኑሮ 1 ዓመት ምናምን ሲቀረው በቃ ሰከን ብሎ ለመኖር የሚያስብ ሰው አለ። የለም እንደዛ የሚባል ነገር ነገ የኛ ለመሆኑ ምንም ማረጋገጫ የለንም። እምነትና ተስፋ ነው ያለን። ምናልባት ይሄ ቪዲዮ ነገ ሲለቀቅ ከኔና ካንቺ ኦር ምናምን ሰው ላይ እንኖር እንችላለን። ይሄንን ቪዲዮ የሚያየው ሰው የዛሬ ብዙ አመታቶች ውስጥ እኔም አንቺም ላንኖር እንችላለን። ግን ምን እያደረግን ነው? ዛሬ እኔና አንቺ ይሄንን ቪዲዮ ስንቀርጸው ነገ ይሄንን ቪዲዮ የሚያዩት ሰዎች እንዲማሩበት ግን ዛሬ ሰራ ለነገ አደራ አስቀመጠን። ትላንት ምናቃቸው በከፍታቸው በእውቅናቸው በስኬታቸው የምናቃቸው የምንደነቅባቸው ብንሆናቸው ብለን የምናስባቸው ሰዎች ወይ ዛሬ ከኔና ካንቺ በታች ናቸው፣ ከኛ በታች ናቸው ወይ የሉም በህይወት። ስለዚህ ለኛም የሚቀር አይደለም። ይሄ ነው የህይወት ትልቁ መስመር። ስለዚህ ምን እናድርገው ነው አይደለ? ዛሬ ላይ የሚያስደስተንን በሚያስደስተን ውስጥ ደግሞ እሴት የምንጨምርበት። ደስታ ብቻውን ደግሞ ዋጋ የለውም። አይሽ ብዙ ሰው የሚያስደስተኝን ይላል። የሚያስደስተው ምን ዋጋ አለው? ደስታ ብቻውን ዋጋ ስለሌለው በደስታ ውስጥ እርካታን መፍጠር የምንችለው እሴት መጨመር ስንችል ነው። አይሽ አሁን አንቺ ካውንስል በማድረግ ውስጥ እሴት ስለምትጨምሪ ነው የውስጥ እርካታ የሚሰማሽ፣ ደስ ብሎሽ የምትሰሪው እንጂ ዝም ብሎ የሚያስደስት ፈንጠዝያና ሆይታ እንደውም እኮ ዲፕሬሽን ውስጥ ነው የሚከተው ብዙ ሰው። በጣም ብዙ የሀብታም ልጆች የባለጠጋ ልጆች ሁሉ ነገር ተሟልቶላቸው ሁሉ ነገር ተሰጥቷቸው ዓለምን በእጃቸው ተቆጣጥረዋት ግን ደስተኞች አይደሉም። ለምን? ፓሽናቸው አይደለም። ሁሉ ለምን? እኛ አሁን ያለነው ድህነት ውስጥ ስለሆነ ያለነው ሰርቫይቫል ስቴት ውስጥ ስለሆነ ያለነው ያ ይመስለናል። እኔ አሁን በማማከር ውስጥ እንዲያማቃቸው ክላይንቶች ስላሉ ሁሉ በእጃቸው ሁሉ ነገር ኖሯቸው ግን የህይወት ጣዕም የጠፋቸው ሰዎች እናውቃለን። በጣም ብዙ ታሪክ መለስ ብለን ብናየው መለስ ብለን ብንመለከቱ በጣም የባለስልጣናት ልጆች የነገስታት ልጆች ነገስታቶች ራሳቸው ሀብት ዝናው በእጃቸው የገባ ሁሉ ነገር በእጃቸው የገባ ራሳቸውን ያጠፉ ሰዎች እናውቃለን። ለምን? አየሽ እሱ ጋር አይደለም ያለው ደስታ። ደስታውን መፍጠር የምንችለው
እርካታውን መፍጠር የምንችለው ሳቲስፋይድ መሆን የምንችለው እሴት ጨመርንበት ወይ ቫልዩ አለው ወይ ጨውያ ነው ላልጫው ህይወት ምን ቫልዩ ለዛ ነው ፓሽናችን እኮ እሴት እንዲጨምር ስለምንፈልግ ነው አይደለ እሴቱን መጨመር ስንችል ቫልዩ መጨመር ስንችል ያኔ ህይወትም በደንብ እንደው ብላክ ኤንድ ዋይት አትሆንብንም በደንብ ከለርፉል ህይወት ትሆንልናለች ህይወት ኑሮም ደስ ይለናል ያንዳንዱ በየህይወታችን የምናደርጋቸው እርምጃዎች ኤክሳይት ያደርጉናል ጧት ማለዳ ከንቅልፋችን ስንነሳ በፈገግታ እንነቃለን በጣም ብዙ ሰው ዛሬ የሚባል ትልቅ የህይወት ስጦታ ተሰጥቶት አማሮ ነው የሚነሳው ጭሞ ነገር ባይነጋኩ ብዙዎቻችን እንዴት እንከፋ ነበር እንኳን ነጋ እንጂ ሳይነጋ ነው እንደው ማለት የነበረብን አይደለ እና ያንን ማስተካከል የምንችለው በዛሬ ነው በያምናለሁ ዛሬ ላይ ቆመ ማለት ዛሬ ላይ ትኩረት ማድረግ ዛሬ ላይ ራስን መገምገም ከትላንቱ መማር የነገውን ማቀድ ማስተካከል ሁለቱን ደግሞ ማስተካካት ችሎታችንን ብቃታችንን ፍላጎታችንን ሪሶርሳችንን ማወቅ እንደው ደግሞ በጣም ጥራዝ ነጠቅ ይሁን እንደው ዝም ብሎ እንደው የተጋነነ ምኞትና ፍላጎት ውስጥ አለመግባት ችሎታችንን ብቃታችንን በዙሪያችን ያለውን ሪሶርስ ማወቅ አየሽ እንቁራሪቷ ዝሆንን ማከል በተመኘች ጊዜ መጨረሻው የሆነው አይደለ እንዲያ እንዳይሆን እስከምን ደረጃ ድረስ ነው የኔ ብቃት ምክንያቱም ሁሉንም ማድረግ አንችልም አይደለ አዎ ፈራውንን ዓለምን አይደለም የገዛው አይደለ በጣም የሚፈራ የነበረው በጣም ኃይለኛ ነው የተባለው ፈርዖን እንኳን የገዛው ዓለምን ሙሉ አይደለም ሂትለርም ዓለምን ለመግዛት ባሰበ ጊዜ ነው ወድቆ የቀረው ሙሉ ዓለምን ባለ ጊዜ አይደለ ያንን ደግሞ ገደብ ማድረግ በእኛ አቅምና ችሎታ ብቃት ልክ ብቻ ማድረግ እሱ ግን ሁሌ ምንድነው መሰለሽ አሁን ብዙ ሰው ፉክክር ይገባል ከጎረቤቱ የሚፎካከር ብዙ ነው ከአብሮ አደጉ የሚፎካከር ብዙ ነው አብሮት ከተማሩ ሶሻል ሚዲያ ላይ ሶሻል ሚዲያ በጣም ደግሞ ሶሻል ሚዲያ ደግሞ ጥሎበት ከሶሻል ሚዲያ በጣም ብዙዎቻችን እንደው እንዴት ነው ተስፋ መቁረጡ ዲባቴው ምናምን የሚመጣው ሶሻል ሚዲያ እኮ ሰው ለዛች ለሆነች ሞመንት ራሱን አስተካክሎ የሚያመጣው እንጂ ኤቭሪዴ ህይወቱም አይደለም ሆነ ለመናገር ግን ይፎካከራል ፉክክር ክፋት የለው አሁን ዛሬም ደግሞ እኔ ከፈቀድሽልኝ ተፎካከሩላለሁ ፉክክር ጥሩ ነው መፎካከር አለብን መብለጥ አለብን ለምን ማሸነፍ አለብን ግን ማንን ነው የምንበልጠው ማንን ነው የምንፎካከረው ነው ጥያቄ መፎካከር ካለብን መብለጥ ካለብን ማሸነፍ ካለብን ትላንታችንን እንብለጠው ከትላንታችን ይሁን ፉክክራችን ከትላንታችን ይሁን ትግላችን ትላንታችንን እንብለጥ እንጂ ጎረቤታችንን አንብለጥ ጎረቤታችንን ማምን አየሽ ንስር ከሌሎቹ የአዋፍት ዘሮች የበለጠ ከፍ ብሎ የሰማያትን ሰማያት ድረስ ከፍ ብሎ የሚበረው ከነቁራ ከነበቀቀንጋኩ ስለሚፎካከር አይደለም ከራሱ ጋር ነው ዛሬ እዚህ እየበረርኩ ነው ነገዚህ ብሎ ከራሱ ጋር ስለሆነ እንጂ ፉክክሩ አየሽ ከነቁራ ጋር ቢሆን ኖሮ እነቁራ ከሚበሩበት 1 ሜትር ከፍ ብሎ ከበረራው አሸነፈ አይደል ከሌሎች ጋር መፎካከር እንደውም አቅማችንን በደንብ እናናወጣ ያደርጋል ከራሳችን ጋር ከትላንታችን ጋር መፎካከር ትላንታችንን መብለጥ ግን የተሻለውን ማንነታችንን the best version የኛን ማግኘት እንድንችል ያደርገናል ያንን ነው ማለት ነው በጣም ለክ ስለ ስኬት በደንብ ዲቴይል ነው ያነሳነውና ትላንትና ነገ የኛ አይደሉም ስለዚህ ዛሬ ላይ ምን ያያረከነው ነው ስኬታችን በዛ ውስጥ መለካት እንደሚችል በደንብ በሰፊው ነው ያስረዳል